የመጣሁት ካለታውን ብዙ ጊዜ እንደ ጭንቅላት ወባ አሞኝ ቆይቻለሁ። ያልሄድኩበት የለም። ወንዶ ያለውን ሆስፒታል ሁሉ ጨርሼ ሐዋሳ ሄጄ ነበር። ፓኒሳት አይቻለሁ፣ ሩቡት አይቻለሁ። ከአንገት በላይ ሲቲ ስካን ሁላ ታዞልኝ ነበር። ከዛ በቃ እኔ ልቤ የሚለኝ እኔ በሽታ የለብኝም የሆነ ነገር ሆኛለሁና የሆነ ቦታ የሚጸለይበት ውሰደኝ አልኩኝ። እኔ ይርጋለም ሙሴ የሚባል አገልጋይ እንዳለ አላውቅም። ሲስተር ደወለችልኝ በአጋጣሚ ሐዋሳ እኔ አለታ ወንዶ ነው የምኖረው። ከዛ ሲስተር ደወለችልኝና የባሏ ዘመድ እዚህ ይርጋለም ትኖራለች፣ እዚህ ይርጋለም ይዘሻት ነይ፣ እንደውም ቀኑ ሮብ ነበረ፣ ፕሮግራሙ ዛሬ ነው፣ ይዘሻት ነይና አልጸልያል አለችኝ። ከዛ ፕሮግራሙ እንደውም ሊያልቅ ሲል ሁሉም ሰው ሞልቶ ቦታም የለም ነበር። አንድ ጥሩ ሰው ተነሳና አስቀመጠኝ። በአገልግሎት መካከል አንተ እኔ ጋር መጣህና ድግምት ነው አልከኝ። በባሌ ጓደኛ በኩል የሆነ ድግምት እንደሆነ እና ተጸለይልኝ፣ ነፃ ወጣሁ። ክብር ለኢየሱስ ይሁን። የለም ጭንቅላቴን ይዘኛል፣ ያጨናንቀኛል። በቃ ሞት ብቻ ነው የሚታየኝ። አይኔ ሲጨፍን ትሞቻለሽ ነው የሚለኝ። ከዛ በጣም ፈራለሁ። እናቴ ጋር ሄጄ ነው የምተኛው። ብቻዬን መተኛ ፈርቼ አጠገቤ ሆኝና እናትሽ ጋር ከባሌ ተለይቼ መጥቼ እናቴ ጋር ነው የምተኛው። ማለት ዛሬ ሳወራ ቀላል ነው ለሰው ለሚሰው ለመንፈስ ቅዱስ ታላቅ ክብር ታላቅ መሀል ላይ 6 ሰዓት 8 ሰዓት ነቃና ድጋሚ ተኛለሁ። ከዛ ከዚህ ነቃው። ከዛ ሲስተር አጠገቤ ተኝታ ነበር። ከዛ አልነቃውም እኮ ማታ የት እንደተኛው ራሱ አላውቅም። እንቅልፍ ዝም ብሎ መጣ። በቃ ዝም ብዬ ተኛው። ሳልነቃ ተኛውና ጠዋት 12 ሰዓት ተነስቼ ድሮ እኮ ቢያንስ 6 ሰዓት ላይ ነቃ ነበር። አሁን እኮ ዝም ብዬ ተኛው። ነጋ እንዴ አልኩ። አሁን ነቅቷል ተኛለች ድጋሚ። ከዛ በኋላ በቃ እንቅልፍ አያስቸግረኝ፣ ግን ጠላት አሁንም በጣም እየተገዳደረኝ ነው። ከተጸለይልኝም በኋላ እንቅልፍ ሰላም አግኝቻለሁ። የሆነ ሰዓት ላይ ደግሞ በጣም እንትን ይለኛል። አሁን ደግሞ እንዲህ አንገቴን፣ ጡቴን፣ ጎሮሮዬን ይዞኛል። በጣም ነው የሚያጨናንቀኝ። እግሬ ይንቀጠቀጣልና በዛ ጊዜ ከማን ጋር ነው መጣሽዋች? ከባለቤቴ ጋር። የት ነው ያለው እሱ? መጥቷል? እሱ አልመጣም። ዳዬ ነው የሚሰራው እሱ። ከዚህ ከወንዶ ዝውውር አግኝቶ ዳዬ ነው እየሰራ ያለው። ህመሙ አልተቋረጠም የጭንቅላት ወይስ እንደገና ጀመረ? እንትን ይለኛል፣ እንደ መውጋት ያደርገኝና ያቃጥለኛል። ትቶኝ ነበር። ከዛ ድጋሚ እንትን እንደማለት አይደል፣ ጡቴን ያዘኝ፣ ጡቴ ያመኛል። ፍሬ እንዳለው ነገር ሆኗል ውስጡ። እዚህ ማጅራቴን ይዞኛል። ዛሬ ጸልየልኝ ሙሉ በሙሉ ነፃ ሆኜ እንዲህ የጠጠረ ነገር አለ፣ የማቃጠል ስሜት አለ። አንገትሽ አይዞርም? አንገቴ ይዞራል፣ ግን ይሄን የአንገቴን ደም ስር ይዞታል። ይሄን እጅሽን ከፍ አድርገሽ አይንሽን ጨፍረ ወደ ነዞ አይንሽን ጨፍረ ኢየሱስ ክርስቶስ ጡቷን፣ አንገቷን፣ ማነቷን በሙሉ ለቃት ጣላትና እጅ ለቃት። ጡቷን ለቀቅ፣ አንገቷን ለቀቅ፣ ማነቷን በሙሉ እግሯን፣ እጇን፣ ጤነቷን በሙሉ ለቀቅ። 1 2 ግባ በኢየሱስ ስም። የተፈጥሮ ነው ያለው፣ ነፃ ነው። እጆቻችሁን ዘርጉና ፈውስ ጸንቷል በሏታ።